ሰላም ተማሪዎች፣ ዛሬ የምንመለከተው ጂኦግራፊ ሲሆን ከቻፕተር 4 ላይ ባለፈው 4.2 ጀምረን ነበር። ከሱ የቀጠለ ፓርት 4.2 ባለፈው ያየነው ስለ በርዝ ሬት ነበረ። አሁን ደግሞ ስለ ሞርታሊቲ እናያለን ማለት ነው። በአጠቃላይ በዚህኛው ስለ ሞርታሊቲ ፓተርን ኢን አፍሪካ ላይ ምን አይነት የሞርታሊቲ ወይም ደግሞ የአሟሟት ፓተርን ያለው የሚለውን አብረን እንመለከታለን። ሞርታሊቲ the occurrence of death is fundamental process that reduce population size ነው። በአንድ በጊቭን ጂኦግራፊካል ኤሪያ ላይ ወይም ደግሞ በአንድ በተሰጠ ቦታ ላይ የናቹራል ፋክተሩ ፖፑሌሽን እንዲጨምርም እንዲቀንስም ያደርጋል። ስለዚህ ናቹራል ፋክተር ላይ ፖፑሌሽን እንዲጨምር የሚያደርገው ባለፈው እንደተነጋገር ነው በርዝ ሬት ወይም ደግሞ የውልደት መጠን ሲሆን፣ ፖፑሌሽን ደግሞ እንዲቀንስ ወይም ፖፑሌሽን ሳይዝ ሪዲዩስ እንዲያደርግ የሚያደርገው ሞርታሊቲ ወይም ደግሞ ሞት መጠን ነው ማለት ነው። ኢን አፍሪካ ፓተርንስ አር አናላይዝድ ዩዚንግ ስፔሲፊክ ዲሞግራፊክ ሜዥርስ። ስለዚህ በአፍሪካ ላይ በተለያዩ ስፔሲፊክ በሆኑ ቦታዎች ላይ የተለያዩ ሜዥሮች ይወሰዳሉ። ሶ the primary tools for this analysis include the crude death rate, infant mortal rate, maternal mortality rate and life expectancy ናቸው። ስለዚህ በአፍሪካ ላይ የተለያዩ ሞርታሊቲ ፓተርኖች እንዳሉ ይታወቃል። ስለዚህ ከነዚህ ሞርታሊቲ ፓተርኖች አናላይሲስ በሚሰራበት ጊዜ በተለያዩ በአራት መንገዶች አናላይሲስ መስራት እንችላለን። የመጀመሪያው ክሩድ ዴዝ ሬት የምንለው ነው፣ ይሄ ሲዲአር እንለዋለን። ሁለተኛው ደግሞ ኢንፋንት ሞርታሊቲ ሬት የምንለው ነው፣ ይሄ አይኤምአር እንለዋለን። ሶስተኛ ደግሞ ማተርናል ሞርታሊቲ ሬት የምንለው ነው እና የመጨረሻው ደግሞ ላይፍ ኤክስፔክታንሲ የምንላቸው። በእነዚህ በአራቱ አማካኝነት ሞርታሊቲ ሬትን በአፍሪካ ላይ ያለውን ፓተርን አናላይዝ እናደርጋለን ማለት ነው። ከነዚህ ከአራቱ አመንግዶስ ኢንፋንት ሞርታሊቲ ሬት የምንለው ኮንሲደርድ ደ ሞስት ሴንሲቲቭ ኢንዲኬተር ኦፍ ኤ ካንትሪ ጀነራል ሄልዝ ሲቹዌሽን ነው። ይሄ ኢንፋንት ሞርታሊቲ የምንለው በጣም ከጨመረ በአንድ አካባቢ ላይ ወይ ደግሞ በዛ ሀገር ላይ በጣም አስጊ የሆነ ሞርታሊቲ ፓተርን እንዳለው ያሳየናል ማለት ነው። አሁን እያንዳንዱ ስለ ክሩድ ዴዝ ሬትም ስለ ኢንፋንት ሞርታሊቲም ስለ ማተርናል እና ስለ ላይፍ ኤክስፔክታንሲ ስለ እያንዳንዱ ምን ማለት እንደሆኑ እና ደግሞ እንዴት ኳልኩሌትን ማድረግ እንደምንችል አናላይስ ማድረግ እንደምንችል አብረን እናያለን። ሲቀጥል ደግሞ አጠቃላይ የአፍሪካ ሞርታሊቲ ፓተርኗ ምን አይነት ወይም ሞርታሊቲ ትሬንዷ ምን አይነት እንደሆነ እንመለከታለን። ኢን ዘ ፊውቸር ደግሞ አፍሪካ በዚሁ ሞርታሊቲ ሬት የምትቀጥል ከሆነ ኢን ዘ ፊውቸር ምን አይነት የፖፑሌሽን ሳይዝ ይኖራታል የሚለውን ደግሞ በዚህኛው ሌሰን ላይ አብረን እንመለከታለን ማለት ነው። ስለዚህ ሞርታሊቲ ሬትን ስንመለከት ሞርታሊቲ ሬትስ አር ስታንዳርዳይዝድ ቱ አሎ ፎር ኮምፓሪዥን አክሮስ ዲፈረንት ፖፑሌሽን። ስለዚህ በተለያዩ በዲፈረንት ፖፑሌሽን ላይ የተለያዩ የሞርታሊቲ ሬቶችን ስታንዳርዶችን ፎሎ እናደርጋለን ወይም ደግሞ አሎ እናደርጋለን። ከእነሱ መካከል ላይ ሁለት ሞስት ፋንዳሜንታል ኳልኩሌሽን የምንላቸው አሉ ከመስራታችን በፊት። የመጀመሪያው ዴዝ ሬት የሚባል ነው። ይህኛው ዴዝ ሬት ስንል the number of days per 1000 population in a given year ነው። በአንድ አመት ውስጥ በአንድ ሺህ ሰው ምን ያህል ሰው ሞተ ወይም ደግሞ ከአንድ ሺህ ሰው ምን ያህል ሰው ሞተ የሚለውን የሚያጠና ማን ይባላል? ዴዝ ሬት ይባላል። ስለዚህ በአንድ አመት ላይ ምን ያህል ሰው ሞተ የሚለውን ዴዝ ሬት በሚል ኳልኩሌሽን እንሰራለን ማለት ነው። ይሄኛው ለምሳሌ በአፍሪካ ዴዝ ሬቱ አፕሮክሲሜትሊ 8 ሰው ነው። በ2020 ላይ በተጠናው መሰረት ከአንድ ሺህ ሰው 8 ሰው ይሞታል ተብሎ ይታሰባል። ይሄኛው ዴዝ ሬት እንለዋለን ማለት ነው። የመጀመሪያው ክሩድ ዴዝ ሬት ስንመለከት ወይ ደግሞ ሲዲአር የምንለውን ስንመለከት the crude ዴዝ ሬት ወይም ደግሞ ሲዲአር provides a border overview of mortality in a population። ክሩድ ዴዝ ሬትን ስንመለከት የሚሰጠን ወይም ደግሞ ስለ ሞርታሊቲ ፓተርን ነው የሚነገር ምንድነው ኦቨርቪው ወይም ደግሞ ይሄ የተግበሰበሰ አይነት የፖፑሌሽን ወይም በፖፑሌሽን ውስጥ ያለ የሞርታሊቲ ሬቱን ነው የሚያሳየን። ማለትም አሁን ለምሳሌ ክሩድ ማለት ያልተጣራ እንደማለት ነው አይደለም። በአካባቢ ላይ ያለው ሴት ይሁን ወንድ ይሁን በማይታወቅበት ደረጃ አጠቃላይ ያለውን የሞት መጠን ነው እንጂ የሚነግረን የተጣራ መረጃ ይሰጠናል። ነገር ግን በዛ አካባቢ ላይ ያሉትን አጠቃላይ የሞቱትን ግን ይነግረናል ማለት ነው። ለዛ ነው ክሩድ ዴዝ ሬት ቦርደር ቪው ወይም ኦቨርቪው ነው የሚያሳየን በዴዝ ሬት ላይ ወይም በሞርታሊቲ ፓተርኑ ላይ ማለት ነው። ኢት ኢዝ ካልኩሌትድ ባይ dividing the total number of days in a year by the total population at the mid point of the year ነው። ይሄም እንግዲህ ማለት ነው ካልኩሌት የምናደርገው ክሩድ ዴዝ ሬት እንዴት ነው? ቶታል አኑዋል ዴዝ ሬት አለ ወይ ደግሞ በዛ አመት ላይ ምን ያህል ሰው ሞተ የሚለውን ካልኩሌት መጀመሪያ እንቆጥራለን። ከዛ በኋላ ደግሞ አጠቃላይ ቶታል በዛ አመት ላይ ምን ያህል ሰው ነበረ የሚለውን ካልኩሌት እናደርጋለን። ከዛ ይሄንን ሁለቱን ማካፈል ማለት ነው። በአጠቃላይ መጀመሪያ ምን ያህል ሰው በአጠቃላይ በዚህ አመት ሞተ እና ደግሞ ምን ያህል ሰው ነበረ፣ ሁለቱ ሲካፈል
ከዛ ላይ ሲባዛ በ1000 ማለት ነው። ይሄ ውጤት ምን ይነግረናል? ክሩድ ዴዝ ሬት ይነግረናል፣ ወይም ደግሞ CDR እንደሆነ ይነግረናል ማለት ነው። ለምሳሌ ኢፍ የካንትሪ ሪከርድ 200,000 ዴዝ ሬትን ሪከርድ ብታደረግ አንድ ሀገር ኢን የር ኤንድ ኢትስ ሚድ የር ፖፑሌሽን ወዝ 20 ሚሊየን ማለት ነው። ስለዚህ ስንት ሰው ሞቶባታል? ስንት ሰው የሞተባትን ሪከርድ አድርጋለች? 200,000 የሞተባትን ሰው ሪከርድ አድርጋለች። ከዛ በኋላ ደግሞ በዛ ዓመት ላይ ሚድየር ላይ ስንት ሰው ነበረ? 20 ሚሊየን ሰው ነበረ ማለት ነው። ስለዚህ ምንድነው የምናደርገው? 200,000 ሲካፈል ለ20 ሚሊየን ሲባዛ በ10 ነው የምናደርገው። ስለዚህ ይሄንም ኳልኩሌት በምናደርግበት ሳለ ውጤታችን ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? ዲስ ሚንስ ዴር ዌር 10 ዴዝ ፐር 1000 ፒፕል ነው። ከ1000 ሰው 10 ሰው ይሞታል በዛ አካባቢ ላይ፣ በዛ በጊቨን ጂኦግራፊካል ኤሪያ ላይ ከ1000 ሰው 10 ሰው ይሞታል በዛ አመት ማለት ነው። ስለዚህ ክሩድ ዴዝ ሬት ኳልኩሌት የሚደረገው እንዴት ነው? ቶታል አኑዋል ዴዝ ሬት ሲካፈል ለቶታል ሚድየር ፖፑሌሽን ሲባዛ በ1000 ነው ማለት ነው። ሶ ይህንን ኳልኩሌት የምናደርግበት ሳለ የምናገኘው ኦቨርቪው የሆነ ውጤት ነው። ሴቶች ነው የሞቱት፣ ህጻናቶች ነው የሞቱት፣ ወንዶች ነው፣ ትላልቆች ነው፣ አዛውንቶች ነው፣ ምንም አይነት ተጨማሪ ኢንፎርሜሽን አይነግረንም። ነገር ግን ስለዛ አካባቢ ላይ ስለተሰጠን ጂኦግራፊካል ኤሪያ ላይ ኦቨርቪው የሆነ ኖሌጅ ይሰጠናል ማለት ነው። ሶ ክሩድ ዴዝ ሬት የምንለው ይሄን ነው። ሁለተኛ የምንመለከተው ደግሞ ኢንፋንት ሞርታሊቲ ሬት ወይም ደግሞ IMR የምንለው ነው። ይህም ደግሞ ቅድም ካነሳናቸው መጀመሪያ ስለ ክሩድ ዴዝ ሬት አንስተናል። ከዛ በኋላ ስለ ማተርናል እና ስለ ላይፍ ኤክስፔክታንሲ እናነሳለን። ነገር ግን ከነዚህ ከአጠቃላይ ከአራቱ ኢንፋንት ሞርታሊቲ ሬት በአንድ ሀገር ላይ ከጨመረ በጣም ሴንሲቲቭ የሆነ ኢሹ ነው ብለን ነበር። ሶ ለምንድነው ኢንፋንት ሞርታሊቲ ሬት በአንድ ሀገር ላይ በሚጨምርበት ሰዓት ላይ በጣም ሴንሲቲቭ የሚሆነው የሚለውን ስንመለከት IMR ወይም ደግሞ ኢንፋንት ሞርታሊቲ ሬት the risk of dying during the first year of life ነው። ህጻናቶች ከተወለዱ በኋላ በመጀመሪያ በአንድ ዓመታቸው አካባቢ ላይ የሚሞቱ ከሆነ ነው ኢንፋንት ሞርታሊቲ ሬትን ኳልኩሌት የምናደርገው። it is calculated by dividing the number of infant days ወይም ደግሞ under 1 year old የሆኑ ህጻናቶች ወይም ደግሞ ከአንድ ዓመት በታች የሆኑ ህጻናቶች in a year በዛ ዓመት ላይ የተወለዱ ማለት ነው ሲካፈል the number of live births in the same year ነው። በዛ ዓመት ላይ ከተወለዱ ደግሞ ህይወት ዘርተው ወይም ደግሞ ሳይሞቱ የቀጠሉ ህጻናቶች ማለት ነው ሲባዛ በ1000 ማለት ነው። ስለዚህ ይህም እንግዲህ ምንድን የሚያሳየን ኢንፋንት ሞርታሊቲ ሬት በጣም ጨመረ ማለት ተረካቢ ትውልድ ወይም ደግሞ የሞት መጠን የህፃናቶች የሞት መጠን በጣም ሲጨምር ተረካቢ ትውልድ እየቀነሰ ነው የመጣው ማለት ነው። ስለዚህ በዛ አካባቢ ላይ የሚኖሩ የሰዎች ቁጥር ቀስ በቀስ እያለ መቀነሱ አይቀርም። ምክንያቱም የሚወለዱ ህፃናቶች ቁጥራቸው እየቀነሰ ከመጣ ቀጣይ እያደገ ያን አካባቢ የሚያስጠብቅ ቦታ ምንም ሰው አይኖርም ማለት ነው። ያ ጂኦግራፊካል ኤሪያ ላይ ያሉ ህዝቦች እየቀነሱ ነው የመጡት። ለዛም ነው ኢንፋንት ሞርታሊቲ ሬት በዛ አካባቢ ላይ ከጨመረ ወይም ደግሞ በጊቭን ጂኦግራፊካል ኤሪያ ላይ ከጨመረ እዛ አካባቢ ላይ በጣም ሴንሲቲቭ የሆነ ሞርታሊቲ ኢሹ አለ ማለት ነው። ሶ ኳልኩሌት ስናደርግ እንዴት ነው? ቶታል አኑዋል ኢንፋንት ዴዝ ሬት አለ ወይም ደግሞ ከአንድ ዓመት በታች የሆኑ ህጻናቶች አጠቃላይ በዛ ዓመት ላይ የሞቱና የተመዘገቡ ሲካፈል ቶታል አኑዋል ላይፍ በርዝ በዛ ዓመት ላይ ደግሞ ተወልደው ደግሞ ህይወት ዘርተው ከአንድ ዓመት በላይ ሆነው ያለፉ ማለት ነው። ሶ ሁለቱን አካፍለን በስንት ነው የምናባዛው? በ1000 ነው የምናባዛው ማለት ነው። አብዛኛውን ጊዜ በ1000 ነው ውጤታቸውን ኳልኩሌት የምናደርገው ቢኮዝ በዛ ዓመት ላይ ከ1000 ሰው አንጻር ነው ኳልኩሌት የሚደረገው ለአኪውሬሲ ማለት ነው። ሶ ፎር ኤግዛምፕል ኢፍ ኤ ካንትሪ ሃድ 30,000 ኢንፋንት ዴዝ ሶ በዛ ዓመት ላይ ምን ያህል ህጻናት ከአንድ ዓመት በታች ሆኑ ምን ያህል ህጻናት ሞተዋል? 30,000 ሆኑ ህጻናት ሞተዋል። ኤንድ 1 ሚሊየን ላይፍ በርዝ ኢን ኢየር ነው። በዛ ዓመት ላይ ደግሞ ተመልሶ በ1 ሚሊየን የሚሆኑት ደግሞ ላይፍ ህይወትን ዘርተው ሳይሞቱ ቀርተዋል። ሶ AMR እንዴት ነው የሚሰራው? 30,000 ሲከፈል ለ1 ሚሊየን ሲባዛ በ1000 ነው። ሶ ውጤታችን ምን ይሆናል? 30 ይሆናል ማለት ነው። ዲስ ሚንስ ዴር ወር 30 ኢንፋንት ዴዝ ፎር ኤቭሪ 1000 ላይፍ በርዝ ነው። ከ1000 ህጻናት ቢያንስ 30 ህጻናቶች ምን ይላሉ ማለት ነው? ይሞታሉ ማለት ነው። ሶ ይሄ በጣም ቢግ ነምበር ነው። ሶ ምን ጊዜም አንድ ካንትሪ ሞርታሊቲ ሬቷን ለመቀነስ በምትሞክርበት ሳለ እና ደግሞ የሀገሯን ቁጥር የሀገሯ ወይም ጂኦግራፊካል ኤሪያዋን ነምበር ፖፑሌሽን ነምበር ለመጨመር ከፈለገች ኢንፋንት ሞርታሊቲ ሬቷ መቀነስ ነው ያለባት። ምክንያቱም ኢንፋንት ሞርታሊቲ ሬት በቀነሰ ቁጥር እዛ አካባቢ ላይ የሚኖሩት በጊቭን ጂኦግራፊካል ኤሪያ ላይ የሚኖሩት የሰዎች ቁጥር ምን ይላል? ይጨምራል ማለት ነው። ቢኮዝ ተረካቢ ትውልድ ስለሚጨምርላቸው። ስለዚህ ምንጊዜም ከ1000 ሰው ነው ኳልኩሌት የምናደርገው ማለት ነው። በ1000 የምናባዘው ከ1000 ሰው ምን ያህል ሰው ተረፈ ወይም ደግሞ ምን ያህል ሰው ቀረ የሚለውን
ኳልኩሌት እንደምናደርግ ነው። ስለዚህ ከአዲስ ሰው ይሄኛው የሚያሳየን 30 ሰው ኢንፋንት ዴዝ አለ ማለት 30 ህጻናቶች ይሞታሉ ከእያንዳንዱ 1000 ህጻናቶች ከተወለዱት ማለት ነው። በሶስተኛ ደረጃ ላይ የምንመለከተው ደግሞ ማተርናል ሞርታሊቲ ሬሾ ወይም ደግሞ ኤምኤምአር የሚባለው ነው። ክሪቲካል ሜዥር ኦፍ ውመን ሄልዝ ኤንድ ኳሊቲ ኦፍ ሄልዝ ኬር ሲስተም ኢን ኢዝ ማተርናል ሞርታሊቲ ነው። ሶ ምንድን ነው ይሄ ደግሞ አትኩሮ የሚሰራው በሴቶች ላይ ነው፣ በእርጉዝ ሴቶች ላይ እና ከወለዱ በኋላ ምን አይነት የላይፍ ኤክስፔክታንሲ ወይም ደግሞ ሄልዝ ኬር ይኖራቸዋል የሚለውን ትኩረት አድርጎ የሚሰራ ሲሆን ማተርናል ማለት ሲጀመረ ሴት ወይም ደግሞ እናት ማለትን ይወክላል ማለት ነው። ኢት ሪፈርስ ቱ ዘ ዴይዝ ኦፍ ኤ ውመን ዋይል ፕሬግናንት ኦር ዊዝን 42 ዴይዝ ኦፍ ተርሚናል ኦፍ ፕሬግናንሲ። አጠቃላይ ማተርናል ሞርታሊቲ ሬት ታይም ፍሬም አለው። ይህም ደግሞ ታይም ፍሬም የምንለው ምንድን ነው ኳልኩሌት የሚደረገው ኦከሪንግ ዱሪንግ ፕሬግናንሲ አንድ ሴት እርጉዝ በሆነችበት ወቅት፣ ሁለተኛ ደግሞ ቻይልድ በርስ ከተወለደ በኋላ እና ደግሞ ዊዝን 42 ዴይዝ ፖስት ፓርተም ወይም ደግሞ ከተወለደ ከ42 ቀናቶች እስካሉት ድረስ በእነዚህ በሶስቱ ሲናሪዮ ምንን ኳልኩሌት ማድረግ እንችላለን ማለት ነው። ማተርናል ሞርታሊቲ ሬሾን ኳልኩሌት ማድረግ እንችላለን ማለት ነው። ሶ በእነዚህ ባሉት በሶስቱ ጊዜያቶች ወይም ደግሞ እርጉዝ በሆነችበት ጊዜ ከወለደች በኋላ እና ከተወለደ ልጁ ከተወለደ በ42 ቀናቶች መካከል ላይ ማለት አንድ ወር ከ12 ቀን ማለት ነው። ሶ በእነዚህ ወቅቶች ላይ በአክሲደንትም ሊሆን ይችላል ወይም ደግሞ በኢንሲደንታል ከዝ አንድ ሴት ከሞተች ምን ባለ ማተርናል ሞርታሊቲ ሬሾ ላይ ካውንት ማድረግ እንችላለን ማለት ነው። ሶ እንዴት ነው ኳልኩሌት የሚደረገው የሚለውን ስንመለከት ደግሞ ኤምኤምአር ኢዝ ዲፋይንድ አስ ዘ ነምበር ኦፍ ማተርናል ዴይዝ ዱሪንግ ኤ ጊቨን ታይም ፔሪድ ፐር 100,000። ይህም እንግዲህ ምን ማለት ነው አጠቃላይ ፎርሙላውን ስንመለከት ቶታል ዴዝ ዱቱ ማተርናል ከዝ እናቶች እነዚህ በሶስቱ በአክሲደንት ሊሆን ይችላል በኢንሲደንታል ከዝም ሊሆን ይችላል አጠቃላይ በዛ ዓመት ምን ያህል ሴቶች ሞቱ የሚለው ይቆጠራል። ከዛ በኋላ ደግሞ ቶታል አኑዋል ላይፍ በርዝ ነው ምን ያህል ህፃናቶች ደግሞ ተወልደው በህይወት ቆዩ የሚለውን ስናካፍለው፣ ይሄም ደግሞ ያካፈልነውን ደግሞ የምናባዛው በ100,000 ነው። ቢኮዝ የሴቶች ቁጥር ስለሆነ የሴቶች ቁጥርን ደግሞ አጠቃላይ ስፔሲፊክ ሴቶች ላይ ብቻ አድርገን ትኩረት አድርገን እየሰራን ስለሆነ የምናካፍለው በ100,000 ይሆናል ማለት ነው። ፎር ኤግዛምፕል ስንመለከት ኢፍ ኤ ካንትሪ ሪኮርድ 2000 ዴዝ ዱ ቱ ማተርናል ከዝ በማተርናል ከዝ አማካኝነት 2000 ሰው ቢሞት ወይም 2000 ሴቶች ቢሞቱ በዛ ዓመት ላይ እና ደግሞ በተመሳሳይ ደግሞ 800,000 ላይፍ በርዝ ቢከሰት ወይም ደግሞ 800,000 ህፃናቶች ደግሞ ቢወለዱ አጠቃላይ ኤምኤምአር ወይም ደግሞ ማተርናል ሞርታሊቲ ሬሾ ምን ይሆናል ስንል 2000 አጠቃላይ ምንድነው በማተርናል ከዛ አማካኝነት የተፈጠረ ቶታል ዴዝ ነው በዛ ዓመት ላይ። ስለዚህ 2000 ሲካፈል ላይፍ በርዛችን ደግሞ ቶታል በዛ ዓመት ላይ ያለው ቶታል አኑዋል ላይፍ በርዛችን ስንት ነው? 800,000 ነው። ስለዚህ 2000 ሲካፈል ለ800,000 ሲባዛ በስንት ነው የምናደርገው? በ100,000 ነው የምናደርገው ማለት ነው። ሶ ይሄ የሚያሳየን ውጤት ምን ይሆናል? 250 ኤምኤምአር ወይም ደግሞ 250 ማተርናል ሞርታሊቲ ሬሾ አለ በዛ ዓመት ላይ የሚሆን ያሳየናል ማለት ነው። ሶ ይሄ ምንድነው 250 ማተርናል ዴዝ ፎር ኤቭሪ 100,000 በ100,000 ሰዎች ወይ ነው በ100,000 ላይፍ በርዝ በ100,000 ከሚወለዱ ህፃናቶች መካከል ላይ 250ዎቹ እናቶች ምን ይላሉ ማለት ነው ያርፋሉ ወይም ደግሞ ይሞታሉ ማለት ነው። ኢን አፍሪካ ዲስ ሬሾ ሪሜን ሲግኒፊካንትሊ ሃይ ኮምፔርድ ቱ ዘ አዘር ሪጅንስ ነው። አጠቃላይ ከዓለም ላይ ካሉት ቦታዎች አንጻር አፍሪካ ይህኛው ሬሾ በጣም በከፍተኛ ሁኔታ ሃይ ነው ከሌሎቹ ሪጅኖች አንጻር ማለት ነው። ሃይላይትሊ ሪስክ አሶሲየትድ ዊዝ ቺልድረን ኤንድ ጋፒን ማተርናል ሄልዝ ኬር ሰርቪስ ነው። ይሄ የሚያሳየው ደግሞ ምንድነው አንደኛ ለህፃናቶች በጣም ኢሹ እንዳለው ከህፃናቶች ጋር የተገናኘ ትልቅ የቺልድረን በርዝ ሬት ላይ ችግር እንዳለና ሲቀጥል ደግሞ ሄልዝ ኬር ላይ ጋፕ እንዳለ ከሌሎቹ ሀገራቶች ላይ የጤና ጥበቃ ላይ ሰርቪስ ላይ ትልቅ ጋፕ እንዳለ የሚያሳይ የዴዝ ፓተርን ሆኗል ማለት ነው፣ ወይ ደግሞ ሞርታሊቲ ፓተርን ሆኗል። ሶ በአፍሪካ ላይ ያለውን ሞርታሊቲ ፓተርን እንዳጠቃላይ ስንመለከት ትሬንዱንና ቫሪዬሽኑን ስንመለከት ሞርታሊቲ ሬትስ ኢን አፍሪካ ሃቭ ቢን ዲክሪዚንግ ኦቨር ታይም ነው። እየቀነሰ የመጣ ነገር ነው በአፍሪካ ላይ ያለው የሞርታሊቲ ሬት ወይም ደግሞ ከሌሎች አሁን ሞርታሊቲ ሬት ቅድም እንዳለው በናቹራል ከዝ ሆኖ ነገር ግን በአንድ ጂኦግራፊካል ወይም ደግሞ በአንድ ዲሞግራፊካል ኤሪያ ላይ ያለውን የፖፑሌሽን መጠን የሚቀንስ ነገር ነው ካለ በአሁን ሰዓት ላይ ድሮ ከነበራት ነገር አፍሪካ ዲክሪዝ እያደረገ ነው የሞርታሊቲ ሬቷ ማለት ነው። ይህም ደግሞ which is አሪፍ ነው ማለት ነው። ዴዝ have reduced significantly from an average of 40 per 1000 population in 2007 ነው
በ2007 ላይ ከ1000 ሰው 14 ሰው ነበር የሚሞተው በአቬሬጅ እንዳጠቃላይ ማለት ነው። ነገር ግን በ2020 ላይ ከ1000 ሰው ስንት ሰው ነው የሚሞተው ተባለ? 8 ሰው ነው የሚሞተው ማለት ነው። ሶ ይሄ ደግሞ ዊችዝ በጣም አሪፍ ነው። ቢያንስ የተወሰኑ ሰዎች በህይወት እንዲኖሩ ተደርጓል ማለት ነው። የሚያሳየው የዩኒፎርም የሆነ ዲክላርድ እንደተደረገ ነው። ሶ እንደ ሪጅን ስንመለከት ሲዲአርን ስንመለከት የመጀመሪያ ይሄ የክሩድ ዴዝ ሬት ቫሪዬሽን ስንመለከት ዴዝ ሬት ሬንጅስ ፍሮም 6 ፐር 1000 ኢን ኖርዝ አፍሪካ ነው። በኖርዝ አፍሪካ ላይ ወይም ደግሞ በአፍሪካ ፓተርን ላይ ደሎስት የሚባለው ከ1000 ሰው 6 ሰው የሚሞትበት ቦታ የት ነው? ኖርዝ አፍሪካ አካባቢ ወደ ኢጂፕት ሞሮኮ አካባቢ ላይ ከ1000 ሰው 6 ሰው ይሞታል ተብሎ ይጠበቃል በአንድ አመት ውስጥ። በሳውዝ አፍሪካ ላይ ደግሞ ሃይስት የሚባለው በአፍሪካ አጠቃላይ ሪጅኑ በአጠቃላይ በሪጅን ውስጥ ሃይስት የሚባለው ሳውዝ አፍሪካ ሲሆን ከ1000 ሰው 11 ሰው ይሞታል በየአመቱ ተብሎ ይጠበቃል ወይም ደግሞ ኳልኩሌት ተደርጎ ይደረስበታል ማለት ነው። ሁለተኛ ደግሞ ኢንፋንት ሞርታሊቲን ስንመለከት ደግሞ ዲስፓይት ግሎባል ሪዳክሽን ይሄ በአለም አቀፍ ላይ በጣም ሪዳክት ወይ ደግሞ ሪዱስ ከሚያደርጉ ነገሮች አንዱ ሲሆን አፍሪካ ስቲል ሃዝ ዘ ወርልድ ሃይስት የሆነ AIMR አላት። አፍሪካ አሁንም ቢሆን በዚህኛው ከፍተኛ የሆነ የሞት መጠን አለባት። ቢያንስ ከ1000 ላይፍ በርዝ ላይ 47 ዴዝ ሬቶች ይቆጠሩባታል። ከ1000 ሰዎች ላይ 1000 ሰዎች በሚወለዱበት ሰዓት ላይ ህጻናት በሚወለዱበት ሰዓት ላይ ቢያንስ 47ቱ ይሞታሉ ተብሎ ኤክስፔክት ይደረጋል። ይህም ደግሞ ከሪጅናል አንጻር ስንመለከተው the highest IMR የሚመዘገበው የት ነው? ሴንትራል አፍሪካ እና ዌስተርን አፍሪካ ላይ ነው። ቢያንስ ሴንትራል አፍሪካ ላይ ከ1000 ሰው 62 ሰዎች በየአመቱ 1000 ሰው የሚወለድበት ሰዓት ላይ 62ቱ ይሞታሉ ተብሎ ሲጠበቅ፣ በዌስተርን አፍሪካ ላይ ደግሞ ከ1000 ሰው ከ1000 ህጻናት 55ቱ ህጻናት ይሞታሉ ተብሎ ይጠበቃል። the lowest IMR የሚባለው ደግሞ ኖርዝ አፍሪካ ላይ የሚመዘገብ ሲሆን ከ1000 ሰው ከ1000 ህጻናት 22 ህጻናት በአመት ውስጥ በሚወለዱበት ሰዓት ላይ ይሞታሉ ተብሎ ይጠበቃል ማለት ነው። ሶ ይሄ ደግሞ ከዝ የሚያደርገው ወይም ደግሞ ሃይሊ ሞርታሊቲ ሬት እንዳለ ነው። ሶ ሪላቲቭሊ ሃይ ዴዝ ሬት ኢን አፍሪካ ልክ እንደ ውልደት መጠኗ ከፍተኛ እንደሆነ በአፍሪካ ሞርታሊቲ ሬቷን ደግሞ በጣም ከፍተኛ ነው። ኢቨን ዶ ዲክሪዚንግ ኢዝ ቪዲዮን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። በተለያዩ መጠኖች ዲክሪዝ ያደርጋል። ግን ይሄኛው ነገር እንዴት ሊከሰት ቻለ ስንል የመጀመሪያው ወይም ደግሞ ሃይ ሞርታሊቲ ሬት አፍሪካ ላይ ያለ ስንል ለምን ስንል የመጀመሪያው ሎ ስታንዳርድ ኦፍ ሊቪንግ ኤንድ ፑር ኒውትሪሽን ነው። ስታንዳርድ ሊቪንጋችን በጣም ሎ ነው እና ደግሞ ኒውትሪሽን አጠቃቀማችንም በዛው ልክ ፑር ነው። ሁለተኛ ደግሞ ሎ አክሰስ ቱ ሄልዝ ፋሲሊቲ ኤንድ ፑር ሳኒታሪ ፕራክቲስ ነው። ሄልዝ ፋሲሊቲውም አክሰስ ለማድረግ በጣም ሎ ነው። ሲቀጥል ደግሞ የንጹህ ውሃ የመጠጥ አገልግሎት የማግኘት አቅማችንም ፑር ነው። ሶስተኛ ደግሞ ሃይ ኢንሲደንት ዴዝ ኤንድ ኢንፌክሽን ነው። በተለያዩ በጤና እክል አማካኝነት የመሞት አቅማችን በጣም ከፍተኛ ነው፣ ቢኮዝ ሎ የሆነ ሄልዝ ፋሲሊቲ ስላለን ማለት ነው። አራተኛ ደግሞ ሲቪል ዋር በጣም በከፍተኛ ሁኔታ በአፍሪካ ላይ የምትጠቀበት አንዱ ፓርቲ ሲሆን ፖለቲካል ኢንስቴቢሊቲ ያለባት፣ ሲቀጥል ደግሞ ዋይድ ስፕሪድ የሆነ ፈሜን ከዝድ አለባት ወይም ደግሞ ረሃብ አለባት። ይህም ደግሞ ምን ይከስታል ማለት ነው? ሃይ ሞርታሊቲ ሬት እንዲከሰት ያደርጋል ማለት ነው። ሶ ኢን ደ ፊውቸር ሞርታሊቲ ትሬንዱ እንዴት ይሆናል ተብሎ ሲጠበቅ ሲንስ ወርልድ ዋር 2 አፍሪካ ዴዝ ሬት ሃዝ ቢን ስቲሊ ዲክላይን ያደረገበት ነው። ይህም ደግሞ ከወርልድ ዋር ከሰከንድ ወርልድ ዋር በኋላ የአፍሪካ ዴዝ ሬት በጣም እየቀነሰ ነው የመጣው። ዲስ ኢምፕሩቭ ኢት ኢዝ ላርጅ አትሪቢዩት ቱ አድቫንስመንት ኢን ሜዲካል ቴክኖሎጂ፣ ወይም ደግሞ ለሜዲካል ቴክኖሎጂ ከፍተኛ ቦታ እየሰጠች መሆኑን የሚያሳይ ትልቅ አንድ መረጃ ነው ማለት ነው። ሶ ኢምፕሩቭድ ሳኒታሪ ፕራክቲስ ኤንድ ዘ ዲስከቨሪ ኦፍ ሜዲሲን ኤንድ ቫክሲን ቱ ኮምባት ትሮፒካል ዲዚዝ ነው። ሶ ትሮፒካል ዲዚዞች ላይ የተለያዩ ሜዲሲኖችና ቫክሲኖችን ወይም ደግሞ ክትባቶችን በመጠቀም የተለያዩ በሽቶችን እንደምትከላከል፣ ሲቀጥል ደግሞ ለህዝቦቿ ደግሞ የተለያዩ የንጹህ ውሃ አቅርቦት ሳኒታሪ ፕራክቲሶችን እያሻሻለች እንደሆነ የሚያሳይ ነው ማለት ነው። ሲቀጥል ሞርታሊቲ ሬት አር ኤክስፔክትድ ቱ ኮንቲኒ ኢምፕሩቪንግ አስ ኢፈርት ቱ አድረስ ኮሚኒካብል ዲዚዝ። ስለዚህ ሞርታሊቲ ሬት አንድም ከሚጨምርባቸው ነገሮች አንዱ የዲዚዝ ወይም ደግሞ የህመም ምክንያት ሲሆን ይህም ደግሞ በአፍሪካ ላይ ሞስት የሚጠበቀው ምን አይነት ህመሞች ነው? ተላላፊ የሆነ የህመም ወይም ደግሞ ተላላፊ የሆነ የበሽታ አይነት ነው። ሶ የአፍሪካ ሞርታሊቲ ሬቷን በምትቀንስበት ሰዓት ላይ ይሄ ኮሚኒካብል ዲዚዞችንም አብራ የመቀነስ ሁኔታ ነው እየሰራች ያለች። ለምሳሌ
በአፍሪካ ላይ ለምሳሌ ማላሪያ ወይም የወባ በሽታ በጣም በሰፊው ፓንደሚክ የሆነ ነበረ። ሶ ሲግኒፊካንትሊ በፕሮግረስ መቀነስ ተችሏል። ሲቀጥል ደግሞ ቻይልድ ሞርታሊቲ እንዲቀነስ ተደርጓል ማለት ነው። ዴዝ ቢያንስ አብዛኞቹ ከአንደር 5 ይርስ በታች የሆኑ ህጻናቶች የመሞት አቅማቸውን ለመቀነስ በጣም ተሞክሯል። ሶ አጠቃላይ ኢን ዘ ፊውቸር የሞርታሊቲ ሬቷ ምንድነው በጣም ሎ የሆነ ነው የሚሄደው ማለት ነው። ላይፍ ኤክስፔክታንሲን በአፍሪካ ላይ ስንመለከት ደግሞ ላይፍ ኤክስፔክታንሲ የሰመሪ ነው ወይም ደግሞ በአጠቃላይ የሰው ልጅ አፍሪካ ውስጥ በሚኖርበት ሰዓት ላይ የእድሜ ጥጉ ምን ያህል ላይ ሲደርስ ነው ሊሞት የሚችለው ተብሎ የሚጠበቅበት ማለት ነው። ሶ as a mid of 2020 the average life expectancy at birth for the entire continent is 64 years ነው። ሶ በ2020 ላይ እንደተጠናው ከሆነ በአጠቃላይ በአፍሪካ ላይ አቬሬጅ የሚሰራበት ሰዓት ላይ አንድ ሰው 64 ዓመት ኖሮ ይሞታል ተብሎ ይጠበቃል። however this average mask significantly regional disparate ነው። ሶ በየቦታው የተለያየ ነው። አቬሬጅ ነው የተሰራው እንጂ ሁሉም 64 ላይ ይሞታል ማለት አይደለም። ሶ ይቀጥል ደግሞ እንደየቦታውና እንዳለንበት የሀገር ኮንዲሽን ይለያያል የሰው ልጅ እድሜ ማለት ነው። ሶ the highest እድሜ በጣም ብዙ ጊዜ የሚመዘገበው ኖርዝ አፍሪካ ላይ ሲሆን has been the most successful ዲዝ ሬትን የመቀነሱ ወይም ደግሞ ላይፍ ኤክስፔክታንሲን የመጨመር አቅም ያላት ሀገር ተብሎ የሚታሰቡ ኖርዝ አፍሪካ አካባቢ ያሉ ሀገራቶች ናቸው። ልክ እንደ ኢጂፕት፣ ሞሮኮ፣ አልጄሪያ ያሉ ሀገራቶች። ሶ እነሱ ላይ ራይዚንግ ኢት ኢዝ አቨሬጅ ላይፍ ኤክስፔክታንሲ ቱ 74 ይርስ ነው። ቢያንስ ኖርዝ አፍሪካ አካባቢ ላይ የሚኖሩ ሰዎች እስከ 74 ዓመት አቬሬጅ ይኖራሉ ተብሎ ይጠበቃል። ሎስት የሚባሉ ደግሞ ዌስተርን አፍሪካ ሪጅን አካባቢ ላይ የሚገኙ ሲሆን እነዚህ ደግሞ ሲግኒፊካንትሊ ቢሃይንድ ናቸው ከሁሉ። ሲቀጥል ደግሞ አቬሬጅ ላይፍ ኤክስፔክታንሲያቸው ደግሞ ቢያንስ አብዛኛው ህብረተሰብ 59 ዓመት ኖሮ ይሞታል ተብሎ ይታሰባል ማለት ነው። ይሄ ደግሞ በኮንቲኔንታሉ አቬሬጅ በጣም ቢሎ ወይም ደግሞ ሎ የሚባለው ነው። ሲቀጥል ዲስፐርትሊ ስንመለከት ደግሞ የማርኬት ዲስፐርትሊ ኤግዚስት ቢትዊን ሪች ኤንድ ፑር ካንትሪስ ነው። አንዳንድ ሪች እና አንዳንድ ፑር ካንትሪዎች ላይ ደግሞ ይሄኛው ላይፍ ኤክስፔክታንሲ በጣም ትልቅ ጋፕ አለው። ኦልዞ ዲስ ጋፕ ሃዝ ናሮድ ኦቨር ደ ላስት 50 years ዲስፓይት ደ ዋይዲንግ ኢኮኖሚክ ዲቫይድ ነው። ሶ በእነዚህ ይሄ በኢኮኖሚክ ዲቪዥን አማካኝነት የተፈጠረ ሲሆን በፑር የሆኑ ካንትሪዎች ላይ እና በሪች የሆነ ካንትሪዎች ላይ ጋፑን ለማጥበብ ላይፍ ኤክስፔክታንሲ በደንብ እየተሰራ ነው ማለት ነው። ሶ አጠቃላይ ስለ ሞርታሊቲ ሬት አፍሪካ ላይ ያለው ይህንን ይመስላል። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል